አሁን በሶስት ሰዎች የተነሳ ሀገር ብትበጠበጥ ምንድነው እሱ የምናገኘው ነገር? እርሻ መሃል እንክርዳዶችን ለይተህ ምታ፣ ለይተህ ክሮፕ አድርግ። በእውነት ለይተህ ክሮፕ አድርግ። የክርስቶስ ስም እንደው ባልባሌ ቦታ ሲሆን ከስማችሁ የሱ ስም ይበልጣልና ስለ ስሙ ስትሉ እባካችሁ ከዚህች ቤተክርስቲያን የምትወጡ ሰዎች ልብ በሉ። የምትሄዱት ስጋ ወደሙ የማትወስዱበት ቦታ ነው፣ የማትቆርቡበት ቦታ ነው። አሁን ፓስተሩን ከባንከሩ ጋር እንዴት እናስታርቀው ነው? ስራን የሚንቅ ትውልድ፣ ሰውን የሚያመልክ ትውልድ፣ የሃይማኖት ጎራ ለማስያዝ ሀገሩ እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ አይነት ሰዎች መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገሩ እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ እናንተ ዘና የምትሉባቸው ግን ቁም ነገር የምትጨብጡባቸው በጣም የሚያሳዝኑ ከተለያዩ ቤተ እምነቶች የተገኙ ቀልድ የሚመስሉ ግን መታረም ያለባቸው ጉዳዮችን በደንብ እያነሳን እንቆያለን ማለት ነው። በተለይ የእስልምና እምነት እህት ወንድሞቻችን ምናልባትም ለምስጋና የሚጠቀሙበትን ምስጋና ላልሆነ ነገር እየተጠቀመ ያለ በስመ ሙስሊም አንድ ሰው አለ። ምን ያገባሃል ልንባል እንችላለን፣ ግን ቢያንስ የሰው ሃይማኖቶች ተከብረው መቆየት መቻል አለባቸው። አማኙ መረበሽ መቻል የለበትም። ይሄ ስሜት አብዛኛው ሙስሊሞች ጋር ይኖራል ብዬ ስለማስብ አንዳችን ጠባቂ ሆነን መምጣት ባለብን ቦታ ሁሉ መምጣት መቻል አለብን። ከስርዓት የወጡ ነገሮች ሲባል ቢያንስ እንደ ሀገር ሽማግሌ ተዉ የሚባልበት ጊዜ መጥፋት መራቅ አለበት ብዬ አላስብምና ከሱ ጋር ተያይዞ እና አቶ አርሰናል እያለ አንድ የሚቀልድ አለ። ነገርየው ወደ ኳስ ሄዷል። ሰሞኑን ኳስ ብያለሁ። ግን የእስልምና እህት ወንድሞቻችን ወይ ነሺዳ ወይ መንዙማ አላቅም አለይም የሚጠቀሙበትን ዜማ ለዓለማዊ ነገር እየተጠቀመ የመጣ ብዙዎችን እያበሳጨ አለ። ሃይባይ ሊባል ይገባል። እንዲህ አይነቶች ነገ በሰው ቤት ዝም ካለን ወደኛ መመጣታቸውና ቢያንስ ቤተ እምነቶች በቀላሉ በተራ ሰዎች መሸርሸራቸው የማይቀር ነው ብዬ አስባለሁ። ወደ ፕሮቴስታንት እህት ወንድሞቻችን ደግሞ ስንመጣ አደባባዩን ኢየሱስ ብለው ያወጁ አሉ። ኢትስ ኦኬ። በምድራዊ ሕግ ደግሞ አደባባዩ ለተለያዩ ነገሮች ናቸውና አዎ ለክርስቶስ መሆን መቻል አለባቸው። ሁሉ ግን በስርዓትና በልክ ደግሞ እንደሚሆን እናውቀዋለን። አሁን የምናያቸው ደግሞ እኚህ ወንድሞቻችንን ምንድነው ብሎ የሚያስጠይቅ ነገር የመጣ አለ። በኢየሱስ ስም
ሌላ ነገር የሚደረግ ትሪት የሚመስሉ ቆም ብሎ ላያቸው ስርዓት ነው ወይ? አንድ ቀን ሁለት ቀን ቢሆን ሰው አሞት ነው ልንል እንችላለን። 3-4 ቀን ወይም ደግሞ በተከታታይ ከመጣ አስቦበት ነውና ይሄ ሰው ጤነኛ ነው፣ ቆም ብሎ ሊጠየቅ ይገባል። የስብከት ሂደት ያሰባበክ ሁኔታ ምንድነው ተብሎ መታየት መቻል አለበት። በሱ ቪዲዮ ላይ እንደዚሁ ይዘን እንመጣበታለን። ሰለሞን ዘመቄት በቲክቶክ የምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ከስርዓት የወጡ ጉዳዮችን የሚተች ወንድማችን ነው። ዛሬም በአንድ የጋብቻ ስነስርዓት ላይ የተገኙትን ካህን ተዉ ማለት አለብን የሚለውን ቪዲዮ እንደዚሁ እንመለከታለን። አለፍ ሲል በእኛ ቤት እንግዲህ ቁርባኑ መታሰቢያ ነው ሲሉ የነበሩ አካላት ወጣ ብለው ቁርባን ማቅረብ ጀምረዋል። በጣም በሚያስገርም መልኩ ነው። እኛን ታቦት እንጨት ነው ይሉናል፣ እነሱ ቁርባን ደግሞ ቂጣ ጋግረው ይሰጣሉ። በጣም የሚያስደነግጥና የሚያስገርም መልኩ ማለት ነው። በሱ ጎን ለጎንም እንዲሁ እንመለከታለን። አሁን ከስርዓት ውጭ የወጣው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 4ቱ ጉባኤት እየተባለ ነበር። 5ኛ ጉባኤ ተጀምሯል። ሊቃውንቱ የማያውቁት ቤተክርስቲያን ያልሰጠችን በመጽሐፍም የሌለ በአፍም ያልተነገረ አዲስ ባህል መጥቷል። 5ኛው ጉባኤ ቤት እንግዲህ መጥቷል። የትኛው ነው እንነግራችኋለን። ሃይ መባል መቻል አለበት። ሚራክል መኒ ሰዎችን እያምነሸነሸ ነው። 100 ቢሊዮን 100 ሚሊዮን እኔ ጋር ያሉ እህት ወንድሞቼ ለምን እንደሚሰሩ አላውቅም። በሚራክል መኒ ሀብታም መሆን የማይቻልበት ሰው ከአእምሮ የሚጣላበት ከእግዚአብሔር ጋር የሚርቅበት በአጋንንታዊ አሰራር የተጠመደበት ስሙ ቤተክርስቲያን ወይ ቸርች ተብሎ የተሰየመበት ግን የስልበት ማዕከል እንግዲህ በከተማችንም በሀገራችንም በስቷልና በዚህ ጉዳይ ላይ በደንብ እነግራችኋለሁ። ነጋሽ በዳዳ ነኝ። ከኔ ጋር ስለምትሆኑ ከልብ ነው የማመሰግነው። እነዚህና ሌሎች መረጃዎችን ከኔ ጋር ከቆያችሁ ታገኛላችሁ። አላበዛውም። በቀጥታ ወደ ቪዲዮዎቹ ነው የማመራው። ከመልእክቶች በኋላ ስንመለስ እነሆ ይሄ ይሆናል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃሽ ሚዲያ ዚያነት ሰዎች ለታቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት
በዚህ ዝናብ ይመጣል ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ቀዳሚ ወዳደረግነው ወደ እስልምና ሃይማኖት ተከታይ እህት ወንድሞቻችንን ያማረረ ጉዳይ ላምራ። በጣም በእርግጠኝነት ይህን ጉዳይ አይተው የእስልምና እምነት ተከታይ እህት ወንድሞቻችን ለምን ብለው የሚጠይቁበት ጊዜ የደረሰ ይመስለኛል። እንደነዚህ አይነት ከስርዓት የወጡ ሰዎችን ቢያንስ ደንብን ለማስከበር የሰላም ሚኒስትር አለ። በእውነት ለመናገር የሰላም ሚኒስትር ሰላምን የሚያውኩ ናቸው። እነዚህ አይነት ሰዎች የቤተ እምነቶችን ክብር ዝቅ ለማድረግ የሚመጡ ናቸው። ይሄ ዜማ እኔ እስከማውቀው ድረስ እንግዲህ በአካባቢ ያሉ እህት ወንድሞቼ ከተሳሳትኩ በጣም ልታረም፣ ካልሆነ ግን ለአምላካቸው ምስጋና የሚያቀርቡበት ዜማ ነውና አሁን ወደ ሌላ መጥቷል። እንደነዚህ አይነት አውቆ አበዶችን ሃይ ማለት መቻል አለበት መንግስት። እስኪ ተመልከቱልኝ። በጣም በሚያሳዝን በሚያስገርም መልኩ ነው። እናቱ አርሰናል ሰው ያታሉናል። እናቱ አርሰናል በቦክስ ያመቱናል። እናቱ አርሰናል ጓደኛ ያታሉናል። ነገርየው ለማስተማር ሳይሆን ቫይራል ለመውጣት የሚደረግ ነው። የዓለምን ጉዳይ በዓለምን ብንጨርስ አይደለም በጸሎት ተመላልሰን ያልቻልነውን ዓለም ለጸሎት የምንጠቀምበትን ነገር አሳንሰን ከእግዚአብሔር ጋር የሚያቆራርጠንን መንገድ አምጥተን ይቅርና እንዲሁም አልቻልነውም። አቤቱ አምላኬ በየቤተ እምነቱ ያሉ እንዲህ አይነት የእርሻ መሃል እንክርዳዶችን ለይተህ ምታ፣ ለይተህ ክሮፕ አድርግ። በእውነት ለይተህ ክሮፕ አድርግ። በጣም ከባድ ነው። እንደነዚህ አይነት አካላት የሚያመጡብን ጣጣ ብዙ ነውና እንደነዚህ አይነቱን ደግሞ ለመቅጣት እግዚአብሔር መውረድ አለበት ብዬ አላስብም። ደንብ ማስከበሮች አሉ፣ የሃይማኖት መቻቻል ላይ የሚሰሩ ቤተ እምነቶች አሉ፣ የሰላም ሚኒስትር አለ። እባካችሁ ግዴላችሁ እንደው ነገሮች ቢከበሩ። ጥቂት መናናቆች ወደ ላይ ይሄዳሉ። ወደ ፕሮቴስታንት እህት ወንድሞቻችን ስመጣ ደግሞ ብዙዎችን እያስገረመ ያለ እብደት አይመስለኝም፣ ጤነኝነት ነው። ግን ነገርየው ስብከት ነው። ግን በእንዲህ አይነት መልኩ ስብከት ይሰበካል ወይ? አይታችሁ ሳልታዘባችሁም ወይ? እኔ አይቼ ስለታዘብኩ የምትቀርቡት ተው ብትሉት፣ ክርስቶስን መስበክ ከሆነ ደግሞ አስተምራችሁ ብትነግሩት፣ በትክክለኛው መንገድ ከሰው ጋር መግባባት ባለበት መልኩ ቢሰበክ፣ ዓለም ሁሉ የክርስቶስ እንድትሆን እፈልጋለሁ። ምንም ችግር የለም። ወንጌል ይሰበክ፣ እሱ አይደለም። ወንጀል ግን አይሰራ። እስቲ ተመልከቱልኝ ይሄንን ሰውዬ እንደኔ የታዘባችሁት። እኔ አሁን ይሄ ሰውዬ ክርስቶስን የሰበከው ሐዋርያ ነው ወይስ አጋንንቱ የለቀቀለትን በሽተኛ ሆኖ ነው የመጣው? እኔ በጣም ነፍሰ ጡር ሴት ትኖር ይሆናል እንዲህ በሚወራጭበት ሰዓት። ሕፃናት ልጆች ዘለው መኪና ስር ይገቡ ይሆናል። አደጋውን አይታችሁታል። ምንድን ነው እየሆነ ያለው? እንደው የክርስቶስን ስም ከፍ የማድረግ ወይስ
ለማርከስ መሯሯጥ። እባካችሁ ግዴላችሁ የዘመን ሹመኞች ስም ተነሳ ብላችሁ በፍርድ ቤት የምታቆሙ የክርስቶስ ስም እንደው ባልባሌ ቦታ ሲሆን ከስማችሁ የእሱ ስም ይበልጣልና ስለ ስሙ ስትሉ እባካችሁ፣ መቼም የወንጌል አማኝ እንደሆናችሁ አውቃለሁ። ሹመኞች ግዴለም ስለ ክርስቶስ ስትሉ ሁሉ በስርዓት እንዲሆን የዘመን አቃቤ ሕጎች፣ መርማሪዎች፣ ዋቴቨር ሹመኞች ተነኩ ብላችሁ እንደሚያማችሁ እናውቃለን። ክርስቶስ ተነክቷል፣ እግዚአብሔር ተነክቷል ብላችሁ ቢያንስ ስለ ሰማዩ ቤታችሁ ብላችሁ ብትታገሉ በጣም ጥሩ። አካሄዶቹ መጥፎ ናቸው። እኔ አንድ ቦታ የገጠመኝ ነገር አለ። በእውነት በጣም በሚያሳዝን በኩል ሙስሊም አለ፣ ኦርቶዶክስ አለ፣ ጴንጤ አለ እና ሶስቱም እንሰብካለን ባይ ናቸው። የራሳቸው በጣም በሚገርም መልኩ በየራሳቸው እንግዲህ የሚያመልኩት አምላክ አላቸው። ያንን አምላክ ለመስበክ ላንተ እንዲደረግ የሚፈልገውን አምላካዊ ቃል ለሌላው አድርግ የሚል አምላክ እንዳለ እንጂ የማውቀው የሌላውን ተጫን የሚል እንዳለ አላውቅም። በእውነት መገናኛ አካባቢ ነው ጸብ፣ ዱላ ቀረሽ ጸብ ነው ያየሁት። አሁን በሶስት ሰዎች የተነሳ ሀገር ብትበጠበጥ ምንድን ነው እሱ የምናገኘው ነገር? መቼም አንዱ እዛ ቢጎዳ መነኩሴውን አይቶ ኦርቶዶክስ ተጎዳች ብሎ ይወጣል። ፓስተሩ ተመታ ብሎ ይወጣል። ሼኪው ተመታ ብሎ ይወጣል። ለሌላ አመፅ የሚጋበዝበት ነው አደባባይ። ደው ሰላም ይበቃናልና ሰላማችንን ሊነሱን የሚፈልጉ ሰዎች ሀይ ቢባሉ። ሌላኛው ደግሞ ወደኛ ቤት መለስ ስንል ሰለሞን ዘመቄት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከስርዓት የወጡ ጉዳዮችን እየተቸ ያለ ወንድማችን ነው። እንደው በቲክቶኩም ገብታችሁ በደንብ ፎሎ ብታደርጉት ልትማሩበት ትችላላችሁ። አሁን ከልክ ያለፈ ከልክ የወጣ ብዙ ነገሮች አሉ። በቤተክርስቲያንም ደግሞ ስዕላቱን ይዘው ንዋየ ቅድሳትን ይዘው አደባባይ ላይ ወይም ደግሞ መንገድ ላይ እየወጡ የሚለምኑ የቤተክርስቲያን ስርዓት ውጭ የሆኑ ስርዓት ያልያዙ እልፎች አሉ። እመጣበታለሁ። እሱንና በዚህ በአደባባይ በሆቴል ቤት ምናምን የሚደረግ ባዛርን እመጣበታለሁ። ከስርዓት ውጭ ስለሆነ በቃ ከስርዓት ውጭ ነው። በፍጹም ከስርዓት ውጭ የሆኑ ነገሮች ስርዓት መያዝ አለባቸው። አሁን ግን ጋብቻ ጊዜ ነውና ወቅቱ ከጋብቻ ጋር ተያይዞ የሰጣቸው ሃይባይ ሊባሉ የሚገቡ እከሌን ደስ ይበለው ተብሎ የቤተክርስቲያንን ስርዓት የሚያፈርሱ አባቶችንም እያየን ነውና እነሱ ላይ የሚሰጠውን ሐሳብ ደግሞ ሰምተን እንመለስ። ይህን ቪዲዮ ሸር እያደረጋችሁልኝ ይህ ነገር ከስርዓተ ቤተክርስቲያን አንጻር እንዴት ይታያል? ትክክል ነውን ያላችሁ ወዳጆች አላችሁና እስኪ ተከታትለን እንመለስ። ቪዲዮ የተመለከታችሁትን ይመስላል። ካህናት አሉ፣ ታዋቂ ዘማሪያን አሉ፣ ማይክ ይዘው እየዘመሩ ነው። ሙሽራዋ እርቃኗን እንዳያችኋት ያው እሷም አብራ እየዘመረች ነው። የሴት ሙሽሮችም ራቁታቸውን ዘብ ዘብ እያሉ የሚያሳይ ቪዲዮ ነውና ይህ ነገር ይቻላል እንዴ ለምትሉ ሰዎች አዎ ይቻላል። ገንዘብ ካለ ይቻላል። ጳጳሱንም መጥራት ይቻላል። መነኮሳትን መጥራት ይቻላል። ካህናትን መጥራት ይቻላል። የሰንበት ተማሪ ዘማሪዎችን ሙሉውን የሰንበት ትምህርት ቤቱን አባል መጥራት ይቻላል። ይሄ ሀቅ ነው። ዝም ብለህ ስማኝማ እና ገንዘብ ካለ ይቻላል። ከስርዓተ ቤተ ክርስቲያን አንጻርና ከቤተ ክርስቲያኒቷ አስተምሮ አንጻር ከመንፈሳዊነት አንጻርስ እንዴት ይታያል ከተባለ ግን ንስሐ አባት መጀመሪያ ልጁን መስራት አለበት። አንድን ንስሐ ልጅ ንስሐ አባትየው ነው መስራት ያለበት። የሙሽሮችን አለባበስ የሚወስነው የሚያስተካክለው ንስሐ አባትየው ነው። እኔ የምገኝበት ሰርግ ከሆነ አለባበስሽን ኦርቶዶክሳዊ አድርጊው ማለት ይችላል። ውሳኔ መስጠት ይችላል ማለት ነው። እናም በካህናቱ መካከል ትልልቅ ዘማሪያን ከተጠሩ አይቀር ኦርቶዶክሳዊ አለባበስ፣ ነጠላ ክርስትናን የሚገልጥ በነገራችን ላይ እንደዚህ አይነት አለባበስ መንፈሰ ትውዝፍት ያለባቸው ሰዎች እንደሚለብሱት መጽሐፍ ይናገራል። እንደዚህ አይነቱ አለባበስ አሁን ከውጩ ዓለም እየተኮረጀ እነሱ እግዚአብሔር የለሾች እግዚአብሔርን የሚያውቁ ናቸው። ከነሱ አለባበስ እየተኮረጀ ሁሉም ነገር አሁን እርቃናቸውን የሚሄዱ እህቶቻችን እያየን ነው። በተለይ ማዕተብ አስረው ራቁታቸውን እያሳዩ ብዙ ወንዶችን የሚያሰናክሉ ብዙ ወንድሞቻችን በኃጢአት የሚጥሉ እህቶቻችን በዝተዋል። እንደዚህ አይነቱ ሰርግ ላይ የምትታደሙ አባቶች፣ ካህናት መጀመሪያ በተለይ ንስሐ አባትየው ልጆችዎትን ይስሩ ይቅጡ። እንደዚህ አይነቱ አለባበስ ይቅርብሽ። ከባህልም
ከቤተ ክርስቲያንም አንጻር ሲታይ መጥፎ ነው፣ ራቁትሽን መጓዝ የለብሽም ብለው ማስተካከል ይችላሉ ማለት ነው። ምዕመናን ባለማወቅም ሊያደርጉ ይችላሉ። የውጩን ዓለም አይተው ሊሆኑ ይችላሉ። ኮርጀው ሊሆኑ ይችላሉ። የሚያውቁት ነገር የለም። አባ ይምጡ ነገ ሰርጌ ነው ሲባሉ እሺ ልጅ ሳይሆን የነፍስ ጉዳይ ስለሆነ ማስተካከል መምከር ይቻላል ማለት ነው። መጽሐፍ ቅዱስ ሲናገር ሴትን አይቶ የተመኛት አመነዘረ ይላል ማለት ነው። በዚህ በራቁትነት አለባበስ ምክንያት አንድ ወንድም ቢሰናከል ቅጣቱ ከባድ ስለሚሆን እና አባቶቻችን ስራ እንግዲህ ይሄም በጣም በሚያሳዝን ነው። ገንዘብ ካለ በሰማይ መንገድ አለ የሚለው የዓለም ሕግ ወደ ቤተ እምነት እየመጣ በተለይም ወደ ቤተ ክርስቲያናችን እያናወጠን ነውና እንደው ሃይ ቢባልልን ብዬ አስባለሁ። በእውነት በጣም በሚያሳዝንና በሚያስገርም ሁኔታ ወደ ሌላኛው ጉዳይ ላምራ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ህብስቱን ጸሎት አድርጋበት ወደ ስጋ መለኮት ወይኑንም እንደዚሁ ደግሞ ደመ መለኮት ይቀየራል። በዛም ደግሞ የክርስቶስን ስጋና ደም ለመብላት የተዘጋጁ ኦርቶዶክሳውያን አጃቢ ሆናችሁ አትመለሱ፣ ዘወትር ቅዳሴ ሙሽሮቹ ቆርበው እናንተ አጃቢ ሆናችሁ አትመለሱ፣ ልክ እንደ ሙሽሮቹ ስጋ ወደሙ ብሉ፣ የሰማይ ቤትን ውረሱ፣ በንስሐ ተመላለሱ እያለች ትሰብካለች። ንስሐ ግቡ መንግስተ ሰማያት ቀርባለችና እያለች በበረሃም በከተማም ትጮኻለች። ያልሰማ የለም፣ ሰምቶ የሚጠቀምበት ጥቂት ነው። ልክ የህፃናት ፍትፍት ይመስል ስጋ ወደሙን ጠዋት ጠዋት ላይ ህፃናት ይመገቡታል። አሮጊትና አዛውንት እናት አባቶቻችንም ደግሞ ይጠቀሙበታል። ወጣቱ ደግሞ በዓለም ባክኖ ቀርቷል። ስጋ ወደሙን ስናስተምር ከውጭ ያሉ አካላት የክርስቶስ ስጋ ደም አይደለም መታሰቢያ ነው ብለው የሚቀልዱ የነበሩ ዛሬ ደግሞ ፕሮግራም ማሟያ አድርገው ያምጡት፣ አምነው ይቀበሉት ባናውቅም በጣም በሚያስገርም መልኩ ስጋ ወደሙ ጀምረዋል። እንዴት ብላችሁ ካላችሁ ቂጣ ጋግረው ሻይ አፍልተው እንዲህ ለህዝቦቻቸው እያደሉ ነው። ጉድበል ጎንደር ነው፣ ተመልከቱልኝ። ዝማሬውን ቀነስ አድርገን ቪዲዮን እያየን እናውራበት። ይሄ ነገር የክርስቶስን ስጋና ደም ለማቀበል ከሆነ መልካም ጥሩ። ግን ይህ የየትኛው አጥቢያ ቤተክርስቲያን ነው? በራሷ ስርዓቷ ስራ አድርጋ ትይዟለች ወይ? ሁሉም ምዕመን ይቀበለዋል ወይ? ሰዓት ተመድቦለት ጊዜ ወጥቶለት በዓመት አንድ ጊዜ 365 ቀን ወይስ እንዴት ነው የሚሰጠው? ስርዓቱ ምንድን ነው የሚለውን ብናይና ብናውቅ በደንብ ለመማማር ይረዳናል። አሁን ግን በጣም የሚያስገርምና የሚያስደንቅ መልኩ በሌላው ቤተ እምነት በፈቀዱት ልክ ጸበል ይረጫሉ፣ በወደዱት ልክ እንደዚህ ስጋ ወደሙ ብለው ቂጣና ሻይ ያመጡላቸዋል። ከዚች ቤተክርስቲያን የምትወጡ ሰዎች ልብ በሉ፣ የምትሄዱት ስጋ ወደሙ የማትወስዱበት ቦታ ነው፣ የማትቆርቡበት ቦታ ነው፣ ንስሐ የማትገቡበት ነው፣ ጸበል የማትጠጡበት ነው። ከዛ ይልቅስ በሶፍት የተጠረገ ላብ የምትበሉበት ነው። ከዛ ይልቅስ እንደው አይተነው ወደነዋልና ይሄን አዘጋጅተነዋል የገዢነት በትር ተብሎ ዱላ እየተሸነሸነ የሚሸጥላችሁ ቦታ ነው። ውሃ እየታሸገ የሚቸበቸብላችሁ ቦታ ነው። ለቅዱሳኑ ምስጋና አይገባም እየተባለ የእከሌ አምላክ እየተባለ ሰው እንድታመልኩ የሚደረግበት ነው። ጽኑ፣ ቁሙ፣ በሃይማኖታችሁ አትደራደሩ። አምላክን እግዚአብሔርን መድኃኔ ዓለምን የድንግል ማርያምን ልጅ ኢየሱስን እዚችው ቤተክርስቲያን ታገኙታላችሁ። በጣም በሚያስገርም በሚያስደንቀኝ መልኩ ይህ በጣም የሚያስደንቀኝ እውነት ነውና አትውጡ፣ ግዴላችሁም፣ እዚች ቤተክርስቲያን ጽኑ፣ እዚሁ ሁሉን ታገኙታላችሁ። ሄድ ብትሉ ጉዱ እልፍ ነው። ለምሳሌ እኛ ቤተክርስቲያን ሄደን ኢየሱስ ክርስቶስ ሆይ ብር ስጠኝ አንልም። ምክንያቱም ሰርተህ ጥረህ ግረህ ብላ ነው። የእጅን ፍሬ ደግሞ እሱ እንደሚባርክ እናውቃለን። አምላክ ሆይ የእጆቼን ስራ ባርክልኝ፣ ስራዬን ባርክልኝ ነው የምንለው። ከተሰጠን ላይ አስራት በኩራታችንን እናስገባለን እንጂ ማርያም ሆይ ብር ስጪኝ የሚል ኦርቶዶክስ የለም። ቃሌ ከምታልፍ ሰማይና ምድር ቢያልፍ ይቀላል ብሏልና። እዛኛው ቤት ግን
ክርስቶስ አይደለም የሚጠየቀው፣ ፓስተሩ ብር ይሰጣል። በጣም የሚያሳዝነው የሀገሪቱ ብሔራዊ ባንክ እንኳን እዚህ ላይ አስተያየት አይሰጥም። በባንኬ 100 ምናምን ቢሊየን ብር ገብቷል ሲል ካቀድኩት በላይ የገባ ብር ብሎ የመረመረ ወይም ደግሞ ተሰልቦልኛል ብሎ የመሰከረም አላየንም፣ ግን ሲገባ እየሰማን ነው። አሁን ፓስተሩን ከባንከሩ ጋር እንዴት እናስታርቀው ነው? ፓስተሩ 100 ምናምን ቢሊየን ብር ገብቶልሃል ነው እየተባለ ነው። ይሄ ገብቶልኛል ያለው ሰውዬ ጠዋት ባንከሩ ጋር ሲሄድ 00 ነው ያለ ሲል እንዴት ይታረቁ ፓስተሩ ከባንከሩ ነው ትልቁ ነገር። አሁን ተጣልተው እንዳይጋጭ ሁሉ ነው ፈራ። ለዚህ ምስክርነት ይላሰማችሁ። ጉድ ነው፣ ጉድበል ጎንደር ነው ነገርየው። ምንድነው ነገሩ ነው? ራኪሎ ነው ለይ ስንት ብር ገባለ? አረ ለኔ አይደለም ለአባቴ ነው። ለአባቴ ገባለ? ስንት ብር? ስንት ብር? መጀመሪያ እዛ ወረገኑ አጥቢያ ላይ የጸለይክ ሚራክል ገባልኝ ያሉ የነበሩት እዛ ለኔም ይገባል አልኩ። እዛ ቲክቶክ ላይ ሳይ አንዱ 100 ሚሊዮን ብር ገባለት። ከዛም በኋላ አይማ ለኔም እኮ ይገባል አልኩና ማታ ገባውና ፕሮግራም እንዳለቀ ተንበርኬ ፋዘርን ስልክ ይዤ የፋዘር ስልክ ይዘ እሺ ጸለይኩ። እሺ መጀመሪያ 10,000 ብር ገባ። 10,000 ብር አራጁት የታለለ ጌታ ያው ደስ ያለው ሰው አለ እዛ ጋር ያው ደስ ያለው ካለ ፉጨት ልልታ ቆይ ላንተም ይሆናል እኮ አሁን ኧረ ኢየሱስ ጌታ ከዛስ በኋላ ሌላም ገባ 10,000 ብር ትንሽ ናት ምንድነው እቺ ደግሞ ከገባ ብዙ አይገባም እንዴ ስል 60,000 ብር ገባ 60,000 ብር ኧረ የታለ ይሄን ጌታ ምን ትሏል? ይሄን ጌታ አመስግኑልኝ ይላለሁ። ከአእምሮ በላይ ነው አይደል? ኢየሱስ ጌታ ነው። ተንበርከክ። ዛሬ ደግሞ በአንተ ላይ ትልቅ ክባት ይሆናል። ከዚህ በኋላ መንገድ የተከፈተ ይሁን፣ ነገር ሁሉ የተከፈተ ይሁን። በኢየሱስም ሚራክሉ አሁንም ይቀጥል። አሜን። በነገራችን ላይ እኛ ቤት አንደ ከገባ ይቀጥላልና አሁንም ይቀጥል። አሜን። በኢየሱስም አሁንም ይቀጥል። አሜን። ተአምራቶች ይቀጥሉ። አሜን። በኢየሱስም ተፈጸመ። አሜን። ሸኙልኝ ወደዛ። እኔ በጣም የሚያስገርመኝ ነገር ለአባቱ 100 ሚሊዮን ገብቷል፣ ለሱ 10,000 ብር ገብቷል። 10,000 ብር ምንድናት ብዬ ስጠይቅ 60,000 ብር ገባልኝ። ላልሰራ ሰው 60,000 ምንድነው? በማርያም በጣም ላልሰራ ሰው 60 ሚሊዮን፣ 60 ቢሊዮን፣ 60 ትሪሊዮን፣ 60 ከዛ በላይ ምንድነው? ኳትሪሊዮን አለ። ከዛ በኋላ የሚጠራ ነገር ምንድነው? ላልሰራ ስራን የሚንቅ ትውልድ፣ ሰውን የሚያመልክ ትውልድ። ይሄ በጣም 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 መጨረሻው ምንድነው ብዬ ሳስብ ይሄ ትውልድ በቤተ እምነት ላይ እንዲመቀለር ነው። ቀልዱን ደግሞ ላሰማችሁ። ይሄ ነው ቀልድ። በቤተ እምነቱ መጨረሻ የቀልድ ዘመን ተመልከቱ። እንዴት ነው የሚቀልዱት? እንደዚህ አታስለምዱኝም? ታስለምዱኛለህ። ለመጨረሻ ያዙልኝ አጠጋ እየዘለላችሁ በፍየል ዘመን በግ አድርጎ ለምን እንዳስቀመጠን አላውቅም። ብቻ ግን ጌታ መድኃኔዓለም ኢየሱስ ክርስቶስ መጥተህ እስክትፈርድ ድረስ ቁጣን ስታወርድ እንደነዚህ አይነቱን ለይተህ ምታለን፣ ለይተህ ክሮፕ አድርግ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ልቃሽ ሚዲያ እዚህ አይነት ሰዎች ገጻቸው መድኃኔዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ
መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል፣ አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው
የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች